የመቼ ቪዲዮ ነው ብላችሁ አስቡ ብያቸዋለሁ። ትላንትና የተለቀቀው ቪዲዮ ያኔ ኤፍሬም ቤቷ ሳይት ፊት ቤቴን ገብቻለሁ ያለችው ቀን የተገዛ አበባና የተቀረጸ ቪዲዮ ነው። ያ ራሱ የቆየ ቪዲዮ ነው። የወንድ ጣም ያለባቸው በግድ ሰው ባል ይሄ እኮ አሁን ለምሳሌ እንድ እንዳሉ በመልካም መቃጠል ምናምን እኔ እኮ የሚገርመኝ አሁን እኔ ውሽሚትና እሱ እንዲደግፍ ቢል የሚከለክለኝ ሰው አለ ሊከተል ቢል ይሄ እኮ ምንም ግን ህሊናሽ እንዴት አንቺ የሆነ ሰው ቆሻሻ ነገር ሲሰራ እንዴት ብለሽ ነው የምትወጂው? እንዴት ብለሽ ነው የምትደግፊው? ይሄ እኮ እኔ እንጃ የትኛውም ሰው ልጅን ትተክ ከእሷ ጋር ሁን የሚል አይምሯቸው እኔ እነዛ የሚሰሩት እኔ እንጃ የራሳቸው ይወቁ። አሁን ግራ እያጋባኝ ነው። ግን እዚህ ያሉት እንዴት ምን ብለው ነው የሚደግፉት ነው እኔ የሚለው እንጂ እዛ ያለው ግራ ያጋባናል። ለመናገር ድራማ ቢሆን ራሱ በጣም ነው የሚያስጠላው። በዚህ ሁኔታ ግራ ያጋባሻል እንጂ አሁን እሺ ቢቀጥል ደስ ይላል። ደስ ብሎኛል ማለት ነው። ቪዲዮ ባላይ ራሱ ደስ ብሎኛል። መልካም መቃጠል ብለናል። ቪዲዮ አላየሁም። አረ የምን ቪዲዮ ማለት ለብቻ ስትመጣ እሱ ከሌለ ብቻ ነው በሷ ቤት ማየው። የትም አላይም። በጣም ዘጋኝ ቪዲዮ የአብርሃም ቤት የተለቀቀ አላይም ቆይቻለሁ ማለት ነው። እና ግን እንደዚህ ታብሌት ሲያዩ ራሱ ደስ ብሎኛል ማለት ነው። ምክንያቱም እኔ ልንገርሽ እንኳን እሱ ቤት ሊሄድና ማለት ነው ሩታ ቤት እሱ ከመጣ ራሱ በጣም የምናደደው አላይም በጭራሽ። እሷ ብቻ ስትመጣ ብቻ ነው ማየው። እሱ ያለበትና የእሷ በሱ ዙሪያ ያሉት እንዴት እንዳስጠሉኝ እንዴት እንደዘጉኝ እኔ ነኝ ማለት ጋዝ ይለኛል አለኝ እኮ እሱ ቃላት ራሱ ማለት ነው። እኔ ቤት አልመጣም ብለው አጠነበረ ዛሬ ልጁታ እቺንም ያቺ እኮ ድራማው እንደውም አበላሸችው። እንዴት ብትሉ ምንም ሳይቀመጥ ሳይበላ ለምን ገባክ ቤቱን ለምን ልጁ ጋር የሚባል ታሪክ አለ እንዴ? አሁን እኮ ገብቶ ነው ምንም ያደረገው ነገር የለም። እና እዩ እና ውሽምት ሁላቸውም አንድ ላይ ነው የነበሩት። ገባች አይደለም? ግን እንደሚያስነቃቸው አሰማራቸው። እዩ ያው የሩታ ተደጋፊ ነው። በእነሱ በእኛ ሀሳብ ሊወስድ ገባና ላይፍ እነዛ ደግሞ በዛ በኩል ሄደው ላይፍ ገቡ። ጭራሽ እንደመጉ እኮ ነው ሰው። እኔም እኮ ገብቼ ሰጥቻለሁ ሀሳብ። ምንድነው ያልኩት? እኛው እኮ አሁን አውቀናል። በዚህ ሄዳችሁ ትሰሩበታላችሁ፣ ተመካከራችሁ ነው የሚሰሩበት ተሰጣናችሁ። ግን ደግሞ እኛ እውነት ነው ሪል ነው ውሸት ነው አላለም። ግን ስራም ይሁን ምንም ይሁን ሩታ ራሷን ታስከብር ብለን ነው የወጣ ነው። ሌላ ነገር እኛ አላወራንም። በዛችኛው አስሙዱን ራሱ ይጠንቀቅ። እነሱ ተንኮለስበው ነው የውሃ ነው ይላሉ። ውፍ የእነሱን አንድ ናቸው ደጋፊዎቹ። ይህቹ ራሱ ምን እንዳለች አላወቅኩም እንዴ? ሰው ልጅ አብዛኛው ሰው አብርሃም ጅል ነው ሲሉ ተናዳ መታ ምን አለች? በመንግስቱ አብርሃም ጅል ሳየ ነው ይዋ ነው አለች። ቂል እቺ እህቱ ተብዮ ማለት ነው። እቺ ቡዜ ተብዮ ማታ ራሱ የውሃ ነው እሱ የውሃ ነው ይጎዱታል። እኔ እኮ በቃ የመጨረሻ ከፍት መሆናቸው ድራማ መሆኑን የማያውቁት ማለት ነው። እንዴት ነው ወንድሙ ከሩታ ጋር ሆነው ጭራሽ ወንድሙን ሊጎዳ? ምን አይነት ከፍት ናቸው? እኔ እኮ ግራ ነው የሚያጋቡኝ ወላይ። አሁን በቡታጅራ አሁን እንደዚህ ባሉት እኔ ስራቸው ነው የሚያስጠላኝ እንጂ ማንም ተጣላው እኮ የለም። ማናቸውም አልተጣላውም። ተከፋፍለው ድራማ እየሰሩ ነው። ግን እኔ ድራማም ሲሰራ ሆኖ ለምን አያስከብራትም? ለምን እንደዚህ ያስረግዳታል? ሁሉ ሰው በሷ ነው የሚሰራው። ያው እሷ በሱ ትእዛዝ ነው የምትወጣው፣ በሱ ትእዛዝ ነው። እሱ ካስቆመው ይቆማል ሁሉም ነገር። የቤቱ ባለቤት አይደለም እንዴ? እንደዛ ነው የሚለው እንጂ እኮ ማናቸውም አልተጣሉም። የተጣላ ማንም የለም። አሁን እኮ የሩታ አይቶች ነክተዋሉ፣ በቃ ተውታል። አሁን እነዚህ በዚህ ሁኔታ ከቀጠሉ ገና ጮጋራቸው ያልቃል። ኧረ ይጨልላሉ አላቆ እንጂ አሁን እኮ ማያው አሁን ገና ወደ ሌላ ማያውሽ ነው